ክብር ሁሉ ለአንተ ይሁን አባት ሆይ በኢየሱስ ስም አሜን፣ አሜን፣ አሜን። ጌታ ይመስገን። ክብር ሁሉ ለኢየሱስ ይሁን። እንደምታውቁት እንግዲህ ይህንን በተለይ ትላንትና ጀምረ የዛሬ 2 ሳምንት ጀምሮ ኦልሞስት አይ ቲንክ አንድ ወር ሆነንና ጌታ አጠቃላይ እንደ አገልግሎት እንደ ቤተሰብ ባዲ ኦፍ ክራይስት ላይ ጌታ በከበረ ደመና መጣለው ብሎ ፊቱን እየፈለግንበት ያለ ሰዓት ነውና ያንን ደግሞ ኤክስፒሪየንስ እያደረግን ነው። ጌታ እየተገኘልን ያለ ክብር ሁሉ ለኢየሱስ ይሁን። ከሚያልፍበት ነገር ሁሉ ይልቅ የተገኘልንን እግዚአብሔርን ወደነዋል። አሜን። አቴንሽናችን መወሰድ ብቻ ሳይሆን ልባችን ተወስዷል። አንዳንዴ በሚፈጠርባችሁ ችግር ከዛ ችግር ለመውጣት እኛም ሆነ ዓለም የምሰጠን መፍትሄ ዲስትራክት ማድረግ ነው። ለምሳሌ ሐሳባችንን ተወስደዋለች አይደለ? እኛም መደበቂያ እንፈልጋለን እና ሆነስትሊ ስፒኪንግ በዚህ ሳምንት ልደበቅበት ማልችለው በጣም ከባድ ነገር ሲያጋጥመኝ ማለት በፍጹም ዲናይ የማላደርጋቸውን ነገሮች በህይወቴ ሲያጋጥሙኝ ዲናይ የማላደርገው የእግዚአብሔር መገኘት ነፃ አወጣኝ። አሜን። አንዳንዴ ውስጣችሁ ይገባችኋል። ከችግር ልታመልጡበት የምትፈልጉት ነገር ጊዜያዊ እንደሆነ ይገባችኋል አይደለ? ደግሞ ይመለሳል። በፍርሃት ውስጥ ሆናችሁ ነው በቃ ላምልጥ ብላችሁ የምታስቡት እና ላምልጥበት በቃ ዲስትራክት ምንም ነገር ነው ብላችሁ I'm not talking about like የሆነ ማለት በህይወት ዘመናችሁ ኢቭን ሜዲሲን ነው የምላችሁ መድኃኒቶችን በሉ የምትወዷቸውን ሰዎች በሉ ፌክ ጋብቻ በሉ ምናምን ኤኒ ነገሮች መደባቂያዎች አሉ ጋይስ። አንዳንዴ ሳይሆን በጣም ብዙ ጊዜ ግን በምንም ዲስትራክት የማታደርጉት ችግሮች ከፊት ለፊት ይመጣሉ። አስባችኋል? ቀይ ባህር ከፊታቸው ሆኖ ከኋላቸው ፈርዖን እየመጣ ነው ያለውና ሙሴ ስብከት ይሰብካል። ቆሙ ዛሬ የምታዩአቸውን ጠላቶቻችሁን ለዘላለም አታዩአቸውም ሲል ፕሮፌቲካሊ ትክክል ነው ያለ ያለው ነገር። ሙሴ ግን አሁን የሚያስፈልገው ትንቢት ሳይሆን ብትር ነው። እንደዛ አይነት ያጋጠማቸዋል። ቆሞ ስብከት አይደለም የሚያስፈልገው። እዚህ ጋር እስራኤል ጥሩ የተጠናና በጣም የተዋቀረለት ፕሮፌሲ አይደለም የሚፈልገው። ከፊቱ ያለው ቀይ ባህር ነው፣ ከኋላው ደግሞ ሰራዊት እየመጣ ነው። በፕሮፌሲ የምታስቆመው ጠላት አይደለም ከኋላ ያለው እና እየገሰገሰ እየመጣ ነውና ይሄንን እግዚአብሔር ሲነግረው ምን አለው? ለምን ትጮህብኛለህ? እሱ እኮ እየተነበየ ነው ያለው አይደለ? ዛሬ የምታዩአቸውን ጠላቶቻቸውን ለዘላለም አታዩአቸውም እያለ እየተናገረ ነው። ሰውየው ራሱን ፈርቶ ይመስለኛል። ምክንያቱም ከሱ ይልቅ መከራው የሚበዛው ሙሴ ላይም ስለሆነ የልቡ ምት መድኃኔዓለም ነው የሚያውቀው። ግን እግዚአብሔር ከሰማይ ምን አለው? ጩኸትህን አቁምና ማድረግ ያለብህ አሁን ብትሩን አንስተህ ምታው የሚል ነው። ኦኬ። እና አዳኒ እንደዚህ አይነት ታይሞች ይመጣሉ። ስብከት የማይገላግላቸው ፕሮፌሲ ነፃ የማይወጣችሁ በጣም የእግዚአብሔር ጣልቃ ገብነት የሚያስፈልጋችሁ ጊዜ በጣም አለ እና እዚህ ስቴት ላይ ስትሆኑ ያላችሁ አማራጭ ጊቭ አፕ ሳይሆን ሰሬንደር ማድረግ ነው። እዚህ ቱ ፓርት ነው ያለው። አንዳንዴ ጊቭ አፕ የምናደርገው ሳይኮሎጂካሊ ብሬን ሉዝ እናደርጋለን። ኢሞሽናችን ስትሪንግሳችን ሁሉ ይሰባበራል። ጊቭ አፕ ስናደርግ በቃ ብለን ስንል እንዳለ ሲስተማችሁ መናጋት ይጀምራል እና ለሚቀጥለው ዘመናችሁ ሁሉ ብትፈወሱ እንኳን ውንዲሳችሁ እንድትቀጥሉ የሚያደርግ ክራይሲስ ውስጥ ነው የምትገቡት። እና እኔ በጣም መፈራው ጊዜ መከራ አይደለም፣ የእውነቴን ነው የምላችሁ። ኢንታየር ማይ ላይፍ መከራ ውስጥ ያልገባሁበት ጊዜያቶች ትዝ አይለኝም። አንዳንዴ ለትራማ እኮ ጊዜ ያስፈልጋል ቁጭ ብሎ ማሰብ። እኔ አንዳንዴ ትራማውን ራሱ አስቤ እንዳይመጣ ጊዜውን ላይ የለኝም። ምክንያቱም በዛ ላይ እዛው ሲጨማመር ምኑን ያለፍኩት እስክል ግን አሊ ምረዳም አም ሼሪንግ የተጠና ነገር አይደለም ማካፈላችሁ፣ ህይወቴን ነው ማካፈላችሁ። የእውነት ህይወቴን ነው ማካፈላችሁ እና እዛ ውስጥ ሲሆን
ምንድነው በህይወት ዘመን የተማርኩ ሲባል መከራዎች እንደሚያልፉ አውቃለሁ። ሰብረው የሚሄዱት ዕቃ ግን ያስጠላል። ሰብረው የሚሄዱት ዕቃ በጣም ያስጠላል። እማትተኩት ዕቃ ነው። የህይወት I'm talking about the inner part ነው እያወራ ያለው የውስጥ ክፍላችሁን ነው ማወራ እና በቃ ማትተኩት ቁጭ ብላችሁ ምን አለ በቃ እንደዛ ባላደረኩ ትላላችሁ። እና እኔ መከራ ፈርጥቅ ብሮ አሜሪካ ስለመጣው ከመከራ ነፃ የምወጣበት መንገድ የለም። I want to be realistic። ስላገለገልኩ ሻራባራባ ስላልኩ ማመልጠው ነገር የለም። Life is real። the gravity law ለሁላችንም ይሰራል። በልሳን ለሚጸልይ ልሳንም ለማይጸልይ ሁለቱም ግራቪቲ ይሰራል። አዲ ናቹራል ሎዎችን ማንጠሳቸው ነገሮች አሉ። እግዚአብሔር ጣልቃ ገብነት እሱ ጋር መጣላቸዋል። ምንም ማታመጡት ሰው እንዴት ነው ኦቨርከም የምናደርገውና በዚህ ሳምንት የተማርኩት ሊትራሊ ጌታ ፊት ነው የምላችሁ። ሊትራሊ ባዲ ከኔ ችግር ጋር ተስማማ። ሰው አጥንቱ አንደርስታንድ ያደርጋል። ስጋዬ አንደርስታንድ አደረገ። አትወጥ በቃ እረፍ አለኝ ማለት ነው። ስጋዬ እውነቱን ነው፣ አእምሮዬ እውነቱን ነው፣ ነፍሴ እውነቷን ነው። ሁሉ ነገሮች አሊ ዩ ካንት የሚል ማለት ነው። በቃ አለቀ፣ መልስ የለም የሚል ማለት ነው። እዚህ ጋር አሊ ምን ጠቀመ ብትሉኝ ልብ አድርጉ። ኢንታየር ማይ ላይፍ የተማርኩት ነገር አሉ። የመጡት መከራዎች ሁሉ በህይወቴ በእድሜ ቁጥር ልክ ዕቃ ሰብረውብኝ ሄደዋል። በህይወቴ እነሱን መጠገን ላይ ነው ያለሁት። መከራዎችን አይደለም አድርጉ። ኢትዮጵያ ውስጥ ሲርበኝ ነበር፣ አሁን እየበላው ነው። ረሃብ ያመጣብኝን ፔን ግን አልተላቀኩት። እሱ አይደለም ያሰበ አዩኝ ጋይስ። ሰው ትከዳላችሁ፣ በሰው ይተካል። የካዷችሁ በሽታ ግን ይቀመጣል። ሰው ሌላ ተተክቶላችሁ ከኔ ጋር ናችሁ። ሰው ሁል ጊዜ ሲመጣ እነዛ ውንዶች እየተቀመጡ አሁን ዲል ማድረግ ያለብኝ ሌላ ውንድ መጨመር አልፈልግም። አም ዲሊንግ የመጀመሪያው ሜስ ነፃ መውጣት አለብኝ። ብዙ ጊዜ እዚህ ጋር ነው ስህተት ውስጥ የምንገባው ሲሆን አሁንም ስኬፒንግ ሜካኒዝም እየተጠቀመን ስቲል በሽታው እየመረቀዘ ካንሰር ሆኗል። ይሸታል በጣም ማይንዳችን ላይ ይሸታል፣ ሰው ጋር ይሸታል፣ ሁሉ ቦታ ላይ እያተረማመሰብን ያለው ሰው በዛ ምንድነው አሊ ይሄ ሳምንት ላይ ኦቨርካም ያደረከው ትሉኝ ሊትራሊ ጊቭ አፕ ማድረግ አልፈልግም። ሰሬንደር ማለት በቃ ጌታው በቃ ተሰብሮ ይላል እና በምንድነው ሂል ያደረገ አታይም ቆዳዬ ሁላ ተወልውሎ የወጣው እስኪመስል ድረስ ጌታ ይመስገንና ምንድን ያደረክ ስትሉኝ አይሴ አልችልም ግን አልችልም ስለው ለሱ ነው እየነገርኩት ያለው። ለማንም እግዚአብሔር ፊት ለማንም አልነገርኩም። ለጌታ ፊቱ ቆሜ ነው ያልኩት። እና ወድሃለሁ አልኩት። ሪሊ እንደምወደው ያወቅኩት በዚህ ሳምንት ጌታ አምላክ ስለገለጸ፣ አንደኛ አይሰወኝ ጌታ ሆይ አልቻልኩም ይሄው ሰጠውላል። ሁለተኛው ብትሉ እወድሃለሁ። ሶሬንደር ማድረጋችሁ ለምን ይጠቅማችኋል ብትሉ አንድ ነገር ወቁ። ላይክ እንጀራን ውሃ ላይ እንደመጣልና እንደመጠበቅ ማለት ነው። እና እኔ ውሃውን አይደለም ማምነው የሚያኖረኝን እግዚአብሔር ነው። ስጥል ውሃው እንደሚበጣጥሰው እንጀራውን አውቃለሁ። ግን ውሃው ቢበላውም እንኳን እንጀራዬን ሌላ እንጀራ ይሰጠኛል ብዬ አምናለሁ። እንጀራው ውሃ ላይ ተንሳፎ ይቀመጣል ብቻ የሚል እብደት አመለካከት የለም። ትኖራለህ ካለኝ እየጣልኩት ያኖረኛል የሚል እምነት ውስጥ መግባት መቻል ነው። ክብር ለኢየሱስ ይሁን። ልክ አብርሃም ልጁ አመድ እንኳን ቢሆን ያስነሳዋል ብሎ አምኖ ነበርና አብርሃም ልጁን ሲሰዋ ሰው የሚያውቀው መሰዋቱን ነው። ልቡን ያየው እግዚአብሔር ነው። በጣም ብልጥ ነው። እየሰዋለት ሰጣሃለሁ ብለኸኛል፣ አመድ እንኳን ቢሆን እንደምታስነሳ አውቃለሁ እያለ ልቡ
ፎከሱን አልሳተም። ኦኬ ልጁን ይስሐቅን ሲያቀርበው ልቡ እንደተጠመጠመበት ነው። እግዚአብሔር ላይ የሰጠኸኝ አንተ ነህ፣ እሰጥሃለሁ፣ እኔ ችግር የለብኝም መስጠቴ፣ ግን አንድ ነገር አውቃለሁ፣ ቃልህን እንደማታጠፍ የሰጠኸኝን አመድ እንኳን ቢሆን መልሰህ ታነሳዋለህ። አይሞትም ብሎ አይደለም የሰጠው። በነገራችን ላይ አይነድም ይስሐቅ ብሎ አይደለም፣ አላርደውም ብሎ አላሰበም፣ አርደዋለሁ ብሎ ነው ያሰበው። ያ ነው በነገራችን ላይ ትክክለኛ መስዋዕት። ትክክለኛ መስዋዕት የሆነው ማቅረቡ አይደለም፣ ልብ ውስጥ ማረዱ እንጂ። እግዚአብሔር አንዴ እንደዚህ ያለኝ ተራራ ላይ አብርሃም ያልሰዋው ተራራ ላይ ሳያወጣ ስለሰዋው ነው አለኝ። እና ሰውየው በምድር በልቡ ላይ ባይሰዋው ኖሮ በእጁ ያሰዋው ነበር ማለት ተግባባ። የተፈለገው ይስሐቅ አይደለም፣ አብርሃም ውስጥ የነገሰው ይስሐቅ እንጂ። እግዚአብሔር ደም አይጠጣ አይፈልግ አይደለ? እንደ አዲስ ኪዳን ተማሪዎች እናቃለን ኢየሱስን ነው የመሰለው። ግን እዛ ውስጥ አብርሃም ጋር መጥቶ ሊትራሊ መጥቶ ጠይቆታል ስጠኝ ብሎ እና አልሰጠኸኝም አላለም፣ አልከለከልከኝም ነው ያለው። ስለዚህ የቱ ጋር ነው ያልከለከለው ሲባል ልቡ ላይ ነው ያልከለከለው። ግን ልቡ ላይ እየሰዋ አንድ ነገር አምኗል አይደል? አንድ ነገር አምኖ ነው የሚሰዋው። አመድ እንኳን ቢሆን እንደሚያስነሳለት አምኖ ነበርና። ሃሌሉያ ሃሌሉያ። ሶ ጊቭ አፕ አይደለም ያደረገው ማለት ነው፣ ሰሬንደር ነው የሆነው። አብርሃም ተስፋ ቆርጦ ልጁን አልሰጠም፣ ተሸነፈለት እንጂ ሁሉን ለሚችለው የሌለውን እንዳለ አድርጎ የሚጠራውን ያመነው ሰው እየሰዋ እንደሚያስነሳለት። ምን አይነት እብደት ነው ጋይስ? እየሰጣችሁት መልሶ እንደሚሰጣችሁ ማለት መልሶ የሚሰጣችሁ ግን ያንኑ አይደለም፣ ካረዳችሁት በኋላ ነው። እዚህ ጋር እኮ ነው ግብ ግቡ። እኛ ትክክለኛ አምላኪዎች የማንሆነው እኔ በራሴ ያየሁት እየሰጠው ጌታ መቼም አጨክንብኝም አይደለ? መቼም አጨረ ጌታ አጨክንብኝም ካል አምልኮ አይደለም ማለት ግን አልሰዋሁትም ማለት ነው። ዛሬ የምለው ግን ውሰደውና አንተ የኔ ሁን ብዬ ስሰጠው ለካ እግዚአብሔር መቀበል የፈለገው ልቤ ላይ ያለውን መስዋዕት እንጂ ልጄ ላይ ያለውን ይስሐቅ አይደለም። አይበላውም፣ ደሙን አይጠጣውም። ይስሐቅ አይፈለግም። በዛ ልክ የተፈለገው የአብርሃም ልብ ነው። እና ሰሬንደር ማድረግ እዚህ ጋር ነው ያልኩት። ጌታ አልቻልኩም፣ ይሄው በቃ የሰዋሁት ልቤ ላይ ነው። ከባድ መስዋዕት ከባድ መስዋዕት። እና ተራራ ላይ መሰዋት ካልቻለን፣ ምድር ላይ መሰዋት ካልቻለን ተራራ ላይ ያሰዋናል። አይገርምም? ምክንያቱም የተፈለገው ይስሐቅ ሳይሆን አብርሃም አልተፈለገም። ይስሐቅ ምን ያደርግለታል እግዚአብሔር? ይስሐቅነቱ እኮ ለአብርሃም እንጂ ለእግዚአብሔር አይደለም አይደል? ምርጥነቱ አንድያ ልጅ መሆኑ እኮ እግዚአብሔር ከአብ ያለው ልጅ አንድያ የባህሪው ልጅ ኢየሱስ ጋር ነው። በሱ ነው የማይደረግ። አብርሃም ግን በጣም ማለት የሚያስፈነድቀው እንትናን እኮ አብሽን ነው እንጂ እግዚአብሔርን አይደለም። በጣም ዋጋ ቫልዩ ያለው ለአብርሃም ነው። የአብርሃም ልብ ግን ለእግዚአብሔር ቫልዩ አለው፣ ዋጋ አለው በጣም እና አይራራም እግዚአብሔር እውነት አይገርምም? ስጠኛል እና ሁለተኛው እግዚአብሔር የመለሰኝ ምንድነው? መውደድ። እሱ ጌታን መውደድ ከሁሉ በላይ። ምክንያቱም እየጠየቅኩት ያለውን ነገር ቢሰጠኝ እበልጥብሃለሁ። አሁን የምትጠይቀኝ ነገር የማትችለው ነገር ማንን ትወዳለህ ከኔና አሁን ከዚህ እንዲህ ካሳበደህ ነገር ጌታ አንተን ነው የምወድ። በጣም ምርጫን የሰጠኝ በዚህ ሳምንት። Do you really love me?
እንዳልኳችሁ የተፈለገው ነገርየው አይደለም፣ ልባችን ላይ ትምህርት ቤቱ ይገርማል አይደል? ሃሌሉያ። እሺ እወድሃለሁ በሉት ጌታ። በጣም የምንወዳቸው ነገሮች እያሉ ማለት ነው። እንሳሳላቸው ነገር አገሩ። አንዳንድ ሰዎች አስራት ስለሰጡ እግዚአብሔርን የሚወዱ ይመስላቸዋል። አስራቱ የተፈለገው ልብ ላይ ጣዖት ስለሆነ ነው እንጂ ብርን ተፈልጎ አይደለም። ልብን ስትሰጥ እግዚአብሔር ለዚህ ነው የአዲስ ኪዳን ጸሐፊ ሲናገር የሚሰጥ በደስታ ይሰጥ ያለው ልቡ ላይ ይንቀለው እያለ ነው ያለው። ያውጣው፣ ጣዮት አይሆንበት። አዲስ ኪዳኑ ከ10% በለጠ። ንቀለው። እምቢ ሲል ጌታዊ እወድሃለሁ። ብርህ አይደለም የተፈለገው፣ ከብር ጋር የተጣበቀው ልብህ እንጂ። እሱን ለማስለቀቅ እጅ ላይ ያለውን አምጣ ይላል። ስጠኝ አስራትህን፣ ስጠኝ ገንዘብህን እግዚአብሔር ሲል ብርህን እግዚአብሔር ፎቅ አይሰራበትም። የተፈለገው ልባችን እንጂ። I surrender Lord. Hallelujah. I surrender. በሉት ጌታ ሆይ፣ ጌታ ሆይ ሁለንተናዬን ላንተ እሰጣለሁ። ጌታ ኢየሱስ ሃሌሉያ። ይሄው ተሸንፌልሃለሁ በሉት ጌታ፣ ተሸንፌልሃለሁ ፋዘር በሉት። ፋዘር በእውነት አባት ሆይ ተሸንፌልሃለሁ። ያንተ ነው በጌታ በኢየሱስ ስም። ይስሐቆቼ ሁሉ ያንተ ናቸው ጌታ ሆይ። ሃሌሉያ ሃሌሉያ ሃሌሉያ። ይስሐቆቼ ሁሉ ያንተ ናቸው። አንተ ልጣላበት የተዘጋጀውበት ነገር ጌታ ሆይ ባሰጠኝ እጣልሃለሁ ብዬ ምልህ ነገር፣ ካላደረከው አልኖርም ምልህ ነገር ሁሉ ጌታ ሆይ ያንተ ናቸው በሉት ጌታ። ያንተ ናቸው ጌታ ሆይ ሃሌሉያ። ብሰጠኝም ያንተ ናቸው፣ ባሰጠኝም ያንተ ናቸው በሉት ጌታ። ጌታ ሆይ ሃሌሉያ ሃሌሉያ። I surrender Lord. ሃሌሉያ። ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ ሃሌሉያ። ጌታ ሆይ ጌታ ሆይ ጌታ ሆይ ጌታችን ሆይ ጌታችን ሆይ በሰማይ አንተ አለህልኝ፣ በምድርስ ያላንተ ማን አለኝ? ጌታ ሆይ ሃሌሉያ። ወጭመኒ በጣም ይገርማቸዋል። ከማግባቱ በፊት በጣም የሚወዳት ልጅ ነበርና ሁሌን ጸሎት ይጸልያል። በሰማይ አንተ አለኸኝ እና በምድር ሲል ጌታ እንዲህ ይለዋል፣ በምድርማ እሷ አለች ይለዋል። በጣም ይወዳት ነበር። ልቡን ይዘዋለች። አሁንም በጣም ይወዳል ይሄን ቃል። በሰማይ አንተ አለ በምድርስ ብሎ ሲል አንተ ትዝ ትለዋለች። ጌታ አንድ ቀን እንዲህ አለ፣ ይሄው ጌታ ሆይ አሳልፌ እሰጣለሁ አለ። ከዛ በሰማይ አንተ አለህልኝ፣ በምድር ሲል በምድር ምን ያለውላል። ከዛ ነው ያገባው። ለካ ክብር ሁሉ ለኢየሱስ ይሁን። አንደኛችን እግዚአብሔር። አንድ ነገር በጣም ልንገራችሁ፣ በእውነት ልንገራችሁ። እኔ ጌታ ሆይ አሳልፌ ሰጠው ስል ሁለተኛው ጥያቄ መጣልኝ። ብሰጥህስ ማንን ነው የምትወደው የሚል ጥያቄ ጠየቅ አይደለ? ብንቀበለውስ የምንቀበለው የምናለቅስለት ነገር እጃችን ሲገባ ማን ነው የሚበልጠው? ስለዚህ እንኳን ዘገየብን፣ እያዘገየ ከልባችን ያወጣዋል ማለት ነው። እና አሊ ምንድን ነው የምትለው? እንዳትጎዱ በተፈጠረው ማንኛውም በህይወት ቀውስ ላይ አንድ ነገር አድርጉ። አይ ሰሬንደር በሉት ጌታ። በቃ ተሸንፌልሃል ጌታ ሆይ ተሸንፌልሃል እንጂ ተስፋ አትቁረጡ። ተሸንፌልሃል ኢየሱስ። Amen. Amen. That's awesome. አላችሁ
ጌታ ይመስገን። ይህ እንግዲህ ይሄ ሳምንት የተማርኩት ነው ለራሴ ማለት ነው እና አይ ሆፕ ይጠቅማቸዋል። እንዳወራው ብቻ ሳይሆን እንደኖረው የፈለገው እና ማለት በጣም እናት ይገርምሻል። እንደዚህ ሰላም አጥቼ ታውኬ ነበር እና ልክ በዚህ መንፈስ ውስጥ ስሆን ደስታ ውስጥ ገባው። አይገርምም? ምክንያቱም ምን ይፈጠራል መሰለሽ፣ የተፈጠረብሽን ነገር ማሰብ ስትረስ ውስጥ ነው የሚገብሽ። የእግዚአብሔር ደግሞ መገኘት፣ የእግዚአብሔር ክብር፣ የእግዚአብሔር ማንነት ልክ በተከበብን ጊዜ ስናስበው የምናስበው እግዚአብሔር ሰላምን ይሰጠናል። ማለት ስለ እግዚአብሔር ጤነኛ አስተሳሰብ ሲኖረን ማለት አመድም ቢሆን ያስነሳዋል ስንል የታመነ አምላክ ነው ክፋት የሌለበት ስንል ጌታ ሰላም ይሰጠናል። ምን አይነት ጆይፉል ሆንኩ መሰለሽ! ነፍሴ አጥንቴ እውነት ደስታ ውስጥ ገባ። አይምሮዬ በሰላም ተያዘ። በመገኘቱ ደስ አለኝ። እንደውም እያልኩት ነበረ ጌታ እኛ ብቻ አይደለም መቅደስ ይሆን ነው ያንተ፣ አንተም የኛ መቅደሳችን አልኩ። መኖሪያችን ነህ አንተ። ጌታ ይመስገን። ኦኬ አሰብ በጣም ይሄ ሁሉ አውርቼ ሰዓት ወስጃለሁ እና ግን የዛሬውን ሐሳብ በተለይ ያዕቆብን መጽሐፍ ፕሊስ እባካችሁ አንብቡ። ነገ ወደዛ እንሄዳለን። ይሄን ከጨረስኩት እሰየው። ዛሬ የማካፍላችሁ አንደኛ ነገሥት ምዕራፍ 13 ላይ ያለ ሐሳብ ነውና እናየዋለን። ግን ያዕቆብን መጽሐፍ በተለይ ቁጥር 1 ላይ በጣም ስለጣመኝና ትንሽ ስለ ያዕቆብ ባክግራውንድ ሊዲይ አሰብ እና ያዕቆብን እናያለን። በጣም ከዛ ውስጥ እንትን በሉ ፋስት ሌነን ያለ ነው። ጆይን አድርጉን ያልጾማችሁ በጠቅላላ ዛሬም ነገም ከነገ ወዲያም እንግዲህ ሳምንቱ ሙሉ እንጾማለን ብለናል። ኢትዮጵያ ላይ አንዳንዶቻችሁ ኦሬዲ መሽቷል፣ እናንተ ጋር you are free፣ እኛ ጋር ደግሞ ቀን ያለ ነው። ስለዚህ ማታ ማታ እንበላለን ማለት የተመቻችሁ። በውሃ መቆየት በውሃ ብቻ እየጾሙ ያሉ ልጆች አሉ፣ በኮፊ እየጾሙ ያሉ ልጆች አሉ። ለማንኛውም እንጾማለን። ጌታ ይረዳናል። ሰው የጌታን ፊት የምንፈልግበት ጊዜ ነውና እንዳትወዝኑ። እግዚአብሔር ዓለምን ነውጥ ውስጥ ከቷታል። የኛ ግን መሸሸጊያችን ኢየሱስ አለ። ሃሌሉያ! መሸሸጊያችን ጌታ አለ። ክብር ሁሉ ለኢየሱስ ይሁንና ጹሙ፣ ጸልዩ፣ የጌታን ፊት እንፈልግ። የጌታን ፊት እንፈልግ። ተባረኩ። ናድያ አንብቢ አንደኛ ነገሥት ምዕራፍ 13 በጣም ልቤን የነካ ክፍል ነውና ባለፈው 2 ሳምንት በፊት ትንሽ እዚህ በቸርቻችን ላይ አውርቼዋለሁና ጌታ ይመስገን። ትንሽ አንድ በጣም የገረመኝ ታሪክ ልብ የሚነካ ነውና በእውነት ጌታ በዚህ ውስጥ ያስተምረናል። እስቲ አንብቢ። 13 ቁጥር ስንት ነው አልዬ? ከአንድ እሺ። እነሆም አንድ መጽሐፈ ነገሥት ቀዳማዊ አይደል? እሺ። እነሆም አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤተል መጣ። ኢዮራብም ዕጣን እያጠነ በመሰዊያው አጠገብ ቆሞ ነበረ። በመሰዊያውም ላይ መሰዊያ ሆይ መሰዊያ ሆይ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣንም የሚያጥኑብህን የኮረብታ መስገጃዎቹን ካህናት ይሰዉብሃል፣ የሰዎችንም አጥንት ያቃጥሉብሃል ብሎ በእግዚአብሔር ቃል ጮኸ። በዚያም ቀን እግዚአብሔር የተናገረው መልእክት ይህ ነው፣ እነሆ መሰዊያው ይሰነጠቃል፣ በላዩም ያለው አመድ ይፈሳል ብሎ ምልክት ሰጠ።
ንጉሱም የእግዚአብሔር ሰው በቤቴል ባለው መሰዊያ ላይ የጮኸውን ነገር በሰማ ጊዜ ኢዮርብዓም እጁን በመሰዊያው አንስቶ ያዙት አለ። በእርሱም ላይ የዘረጋት እጅ ደረቀች፣ ወደ እርሱም ይመልሳት ዘንድ አልተቻለውም። የእግዚአብሔርም ሰው በእግዚአብሔር ቃል እንደሰጠው ምልክት መሰዊያው ተሰነጠቀ፣ አመዱም ከመሰዊያው ፈሰሰ። ንጉሱም የእግዚአብሔርን ሰው እነሆ አሁን የአምላክህን የእግዚአብሔርን ፊት ለምን፣ እጄም ወደ እኔ ትመለስ ዘንድ ስለ እኔ ጸልይ አለው። የእግዚአብሔርም ሰው እግዚአብሔርን ለመነ፣ የንጉሱም እጅ ወደ እሱ ተመለሰች፣ እንደ ቀድሞም ሆነች። ንጉሱም የእግዚአብሔርን ሰው ከእኔ ጋር ወደ ቤቴ ና፣ እንጀራም ብላ፣ በረከትም እሰጥሃለሁ አለው። የእግዚአብሔርም ሰው ንጉሱን የቤትህን እኩሌታ እንኳን ብትሰጠኝ ከአንተ ጋር አልገባም፣ በዚህም ስፍራ እንጀራ አልበላም፣ ውሃም አልጠጣም። እንጀራ አትብላ፣ ውሃም አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ታዝዣለሁና አለው። በሌላም መንገድ ሄደ፣ ወደ ቤቴልም በመጣበት መንገድ አልተመለሰም። በቤቴልም አንድ ሽማግሌ ነቢይ ይቀመጥ ነበረ። ልጆቹም ወደ እርሱ መጥተው በዚያ ቀን የእግዚአብሔር ሰው በቤቴል ያደረገውን ስራ ሁሉ ነገሩት። ደግሞም ለንጉሱ የተነገረውን ቃል ሁሉ ለአባታቸው ነገሩት። አባታቸውም በማናቸው መንገድ ሄደ አላቸው። ልጆቹም ከይሁዳ የመጣው የእግዚአብሔር ሰው የሄደበትን መንገድ አመለከቱት። ልጆቹንም አህያውን ጫኑልኝ አላቸው። አህያውንም በጫኑለት ጊዜ ተቀመጠበት። ከእግዚአብሔርም ሰው በኋላ ሄደ። በአድባርም ዛፍ በታች ተቀምጦ አገኘውና ከይሁዳ የመጣህ የእግዚአብሔር ሰው አንተ ነህን? አለው። እርሱም እኔ ነኝ አለ። እርሱም ከእኔ ጋር ወደ ቤቴ ና፣ እንጀራም ብላ አለው። እርሱም ከአንተ ጋር እመለስና እገባ ዘንድ አይቻለኝም፣ በዚህም ስፍራ ከአንተ ጋር እንጀራ አልበላም፣ ውሃም አልጠጣም። ከዚያ እንጀራ አትብላ፣ ውሃም አትጠጣ፣ በመጣበትም መንገድ አትመለስ በሚል በእግዚአብሔር ቃል ተብሎልኛልና አለ። እርሱም እኔ ደግሞ እንደ አንተ ነቢይ ነኝ፣ መልአክም እንጀራ ይበላ ዘንድ ውሃም ይጠጣ ዘንድ ከአንተ ጋር ወደ ቤትህ መልሰው ብሎ በእግዚአብሔር ቃል ተገናኘኝ አለው። ዋሽቶም ተናገረው። ከእርሱም ጋር ተመለሰ፣ በቤቱም እንጀራ በላ፣ ውሃም ጠጣ። ከዛ ላምበው ከዛ በማዕድም ተቀምጠው ሳለ ከገባ በኋላ ማለት ነው። ተቀምጦ ሳለ የእግዚአብሔር ቃል ወደ መለሰው ነቢይ መጣ። ከይሁዳም ወደ መጣው ወደ እግዚአብሔር ሰው እግዚአብሔር እንዲህ ይላል፣ በእግዚአብሔር አፍ ላይ አምፀሃልና አምላክህን እግዚአብሔር ያዘዘህን ትእዛዝ አልጠበቅክምና ተመልሰ እንጀራ አትብላ፣ ውሃ አትጠጣ ብሎ ባለ ስፍራ እንጀራ በልተሃልና ውሃም ጠጥተሃልና ሬሳህ ወደ አባቶችህ መቃብር አይደርስም ብሎ ጮኸ። እንጀራውም ከበላ በኋላ ውሃም ከጠጣ በኋላ አህያውንም ጫነለት። ተመልሶም በሄደ ጊዜ በመንገድ ላይ አንበሳ አግኝቶ ገደለው። ሬሳውን በመንገድ ላይ ተጋድሞ ነበረ። አህያውን በእርሱ አጠገብ ቆሞ ነበረ። የአንበሳውም ደግሞ በሬሳው አጠገብ ቆሞ ነበረ። እንሆ መንገድ አልፎ ሰዎችም ሬሳው በመንገድ ላይ ቆመው አንበሳውም የሬሳው አጠገብ ቆሞ አዩ። መጥተውም ሽማግሌው ነቢይ ተቀምጦበት በነበረው ከተማ አወሩ። በጣም የሚገርም ይሄ በብሉይ ኪዳን ላይ በጣም በተለይ ኦልድ ቴስተመንት ላይ በጣም በሚያሳዝን ሁኔታ እስራኤል ለሁለት የተከፈለችበት ለመጀመሪያ ጊዜ ዳዊት አንድ አድርጎ የገዛውን
በሚገርም እግዚአብሔር 12ቱን በያዕቆብ በኩል አንድ ያደረገው የኪዳን ሕዝብ ለሁለት ተከፍሎ በሰራው ኃጢአት በአንድ ሰው በንጉሱ ምክንያት ተከፍሎ ምድሪቷ ለሁለት ባለችበት ጊዜ የተነሳ ነብይ ከቤቴል ተልኮ የመጣ ነብይ ነው ምናየው እና በጣም ያሳዝናል። ለመጀመሪያ ጊዜ የእውነት ይሄንን በተለይ ምዕራፍ 12ን ምዕራፍ 11ን ሄዳችሁ እንድታነቡት በጣም አበረታታችኋለሁ እና ስታነቡት የመጽሐፉን ልብ ታገኛላችሁ። እና እዚህ ጋር ግን እነሆ አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ እና ወደ ቤቴል የመጣው ቤቴል የእግዚአብሔር ቤት ተብሎ በዘፍጥረት ምዕራፍ 28 ላይ እግዚአብሔር ኢንካውንተር አድርጎ ሰማይ ተበርግዶ ያለበት ቦታ ነው ቤቴል። አብርሃምም መስዋዕት ያቀረበበት ቦታ ነው ይሄ ቤቴል። ነገር ግን እስራኤል ለሁለት ስትከፈል አንድ ትልቅ ነገር ተከናወነ። ንጉሱ ከክፋቱ የተነሳ እስራኤል ለሁለት ስትከፈል ድንገት ወደ ይሁዳ ሄደው ወይም ደግሞ አምልኮተ እግዚአብሔር እንዳያቀርቡ እዛ ካቀረቡ ልባቸው ወደ ንጉሱ ይኮበልላል ብሎ ስላሰበ በሚያሳዝን ሁኔታ ቤቴል ላይ ጣዖት አዘጋጀ እንዳይሄዱበት። ለሁለት ተከፍሏል። በጽዮን ነው አምልኮ ያለው። ሄደው ካመለኩ እስራኤል ለሁለት ስለተከፈለች እዛ ቦታ ሄደው ልባቸው እንዳይኮበልል ሲል በቤቴል ጣዖት አዘጋጀ። እስራኤል ሆይ ልብ አይሸፍት እና ተመለስ፣ ከግብፅ ያወጣ አምላክ ይሄ ነው ብሎ ጣዖት አዘጋጀ። the leadership ስልጣን ስትወዱ ህዝቡ የሚያመልከው ሳይሆን የሚሰማችሁ የምትገዙት ህዝብ ነው። አዲ ለግላችን ጥቅም ስንል እና ኤኒዌይስ እዚህ ቦታ ላይ ሲል ይኸውላችሁ እግዚአብሔር የከፈላቸው ህዝቡን ከፋፍሎ ለመግዛት አይደለም። ያላቸው አንድ አምላክ ነው። የህዝቡ መከፈል አምላክን መከፈል አምልኮን መከፈልን አያሳይም። እዚህ ውስጥ አይን ነገር አስባለሁ። የአጥቢያ ቤተ ክርስቲያን የአምልኮ ስፍራ መለያየቱ ሁለት አምላክ አለ ማለት አይደለም። አንድ አምላክ አለ። አንዳንዴ ግን ሜስ ተፈጠረ። ለመያዝ ሲባል እዛ ጋር ያለው ትክክል አይደለም፣ ኢንቴንሽኑ ሌላ ነው። ስሙት እዚህ ጋር ነው። በክፍለ ዘመናችን ትልቅ በእግዚአብሔር ፊት አልሄደም ተብሎ እንደ አባቱ ዳዊት እንደ ዳዊት አይደለም ተብሎ የተረገመ ንጉሥ ተነሳ። በእግዚአብሔር ፊት አልሄደም፣ አጸያፊ ኃጢአት አደረገ። እስራኤል ሆይ ከግብፅ ያወጣህ እነዚህ ናቸው ብሏል። ለምን አደረገው? ሊያገዛዝ እንዲያመች እንጂ አምላክ እንደሆነ አምኖ አይደለም። የስልጣን ፍላጎት ሲቆጣጠራችሁ እግዚአብሔርን ታስወጣላችሁ። ሁል ጊዜ ማይ ጋድ እያወቀ የአባቱን አምላክ እግዚአብሔርን እያወቀ እሱ ብቻ ነው የሚመለከው። ነገር ግን አቴንሽናቸው እንዳይሳብበትና የሚገዛው አገዛዝ ከእጁ እንዳይወጣ ሲል እንዲህ አንድ ነገር አደረገ። እስራኤል ሆይ ሰማ፣ ከግብፅ ያወጣ ይሄ ነው። እሱ አይደለም የገረመኝ፣ የእግዚአብሔር ሰው መጣ ይላል። እኔ እዚህ ጋር ነው በጣም የፈለግኩት። ኦኬ መጣ፣ የእግዚአብሔር ሰው ተልኮ መጣ፣ ከይሁዳ ተልኮ መጥቶ መልእክት አለኝ። ሃሌሉያ። እና ነብዩ ሲላክ የእግዚአብሔር ሰው ነው የሚለው ምንጩን አይነግረንም መጽሐፉ ማን እንደሆነ። የነብዩ ስም ምንም አይነት ባክግራውንድ የለው። እዩት ቁጥር 1 ምንድነው የሚለው? ናርዲዬ 13:1 ስሙ። እነሆም አንድ የእግዚአብሔር ሰው እሺ በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። አይገርምም?
ከይሁዳ ወደ እግዚአብሔር ልኮት ነው የመጣው። ማንም ሰው ልኮት አይደለም የመጣው፣ በእግዚአብሔር ቃል ተልኮ መጣ። ምንም አይነት ባክግራውንድ የለው፣ ምንም አይነት የመጣው ግን በእግዚአብሔር ቃል ነው። በታይትሉ አልመጣም። so it doesn't matter if they call him your pastor ነብይ ምናምናል። የመጣው በእግዚአብሔር ቃል ነው ወይ? እግዚአብሔር የሚያጸናው ታይትላችንን ሳይሆን መልእክቱን ነው የሚያጸናው። ሁልጊዜ ለተጠራንበት ጥሪ፣ ለምናገለግለው አገልግሎት ለታይትላችን ነው የምንጨነቀው። ሰውየው መጥቶ እግዚአብሔር ያጸናው ስሙ መሰዊያው ላይ ቆሞ መተንበይ ጀመረ ማለት ነው። መተንበይ ሲጀምር ነብዩ በጣም ተናደደ ይላል። ንጉሱ ተናደደ እና ሊይዘው ሲፈልግ እጁ እዛው ቀረች። ሰውየው የመጣው በእግዚአብሔር ቃል ነው እና መጽሐፉ ሲነግረን ወጣት ነብይ ነበረ ይለናል። ወጣት ነብይ ነበረ፣ የመጣው በእግዚአብሔር ቃል ነው። እግዚአብሔር ልኮት ነው የመጣውና አይደራደርም። ንጉስ ስለሆንክ አይፈራህም። ሃሌሉያ! ማንም ስለሆንክ አይፈራም። የመጣው በስሙ አይደለም፣ የመጣው በእግዚአብሔር ድምጽ መልእክት ይዞ ነው የመጣው። አዳኒ መልእክት ያለ መኖር አይመስላችሁም? በጣም የሚያሳድበን አይመስላችሁ? እኔ ነብይነቴን አረጋግጣለሁ ብለን ሰው የምንራገምበት ምክንያቱም መልእክት የለንም። መልእክት ካለን ከላኪው ጋር ነው ሰው መደራደር ያለበት። እኛን ያለመቅ ኢየሱስ እንዲያል እናንተን የማይቀበል እኔን አይቀበልም ማለት ምክንያቱም እሱ ነው የላካቸው አይደለ? ባለቤቱን ካላቁ አጥሩን አይነቀንቁ አይነት ነገር ነው። ዋናው መልእክት አለ ወይ ነው፣ ታይትል አለ አይደለም። ፓስተርነት፣ ነብይነት፣ አፖስትልነት አይደለም። do you have a message from above? እግዚአብሔር የሚያጸናው እግዚአብሔር በጣም ፎከስ የሚያደርገው ታይትላችንን ሳይሆን መልእክቱን። ይሄ ጀግና ነብይ ነው። በእግዚአብሔር ቃል መጣለት ይላል። ሃሌሉያ! ተልኮ መጣ። I have a message for the nation። መልእክት አለኝ እና ሰውየው እየተነበየ እያለ ከ300 ዓመት በኋላ የሚገርሙ ፕሮፌሲዎች እዛው ጋር ሀፕንም አደረገ። ተሰነጠቀ ይላል። ስሙኝ በደንብ አድርጋችሁ። ንጉሱ ተነሳበት። ሲነሳበት እጁ እዛው ደረቀ ይላል። ላኪው ነው የተዋጋለት። ላኪው ነው የተዋጋለት። ሂድ ተናገር ያለው። መልእክት አለኝ ብለህ ካልክ ከሰው አትጣላ። የላከ ይጣላል። ክብር ሁሉ ለኢየሱስ ይሁን። ማለት ሊሰግዱልን አይገባም። ህዝብ እኮ አክቹአሊ አይገባም። መልእክቱን ነው መቀበል። ካልተቀበሉስ የላከን ይጣላቸው። ኢየሱስ አልቀበል ካላችሁ ጫማችሁን አራግፋችሁ ቀጥሉ ነው ያለው። በጫማ አውልቃችሁ ምቷቸው አላለም። እና እግዚአብሔር ቢፈቅድ ነገ ከነገ ወዲያ የምናያለን። ዮሴፍ ጻድቅ ስለነበረ በስውር ተዋት ይላል። አይገርምም? በስውር ለካ የጽድቅ ልኩ የሰው ኃጢአት ኤክስፖዝ ያለ ማድረጉ ነው። እና የዮሴፍን ጽድቅ ሲለካው መጽሐፉ ጻድቅ ነበርና በስውር ሊተዋት አሰበ ይላል። አይ ሲ ዋት ለካ የሰው ኃጢአት ለመሸፈን የሰው ጽድቁ ልኩ ይታያል። አይገርም? ሜጀርመንት የተሰጠው የዮሴፍ ጽድቅ የማያውቀው በመንፈስ ቅዱስ ትጸንስ ምን ሆና ትጸንስ ድንግል ማርያም የሚያውቀው ጉዳይ የለም። ኤኒዌይስ ጸንሳለች እና መጽሐፉ ሲናገር ጻድቅ ስለነበረ ብሎ ይሏል። እና ምን አደረገ ስትል ሰው አይለንም፣ ዘመረ ጸለየ አይለንም። የሰው ኃጢአት ወይም ደግሞ ያላወቀውን ነገር አይናገርም፣ ጸጥ አለ። ጻድቅ ስለነበረ በስውር ሊተዋት አሰበ ይላል። የሱ የጽድቅ ልኩ በማይገባው ባልገባው ባልተረዳው ነገር አሳለፈ። አክቹአሊ ቱ ቢ ኦነስት ሪያሊስቲክ ሄዳችሁ እንዴት ነው ድንግል መጸንሰው? እንዴት ነው እንደዚህ ሙድ ያሽብኝ ማለት እኮ ይችላል። ምንድነው እያርክሽ ያለሽው? ስለዚህ ነይና ካህናት ፊት ወይም ደግሞ ፈሪሳውያን ፊት መናገር ትሞት ነበረ። ማርያም ትሞት ነበረ። ጻድቅ ሰው ኤክስፖዝ አያደርግም። አገሩ ይሸፍናል። ሃሌሉያ! ይሸፍናል፣ ይደብቃል።
ካልገደልኩ አልተኛም አይልም። ሚስጥርን በአደባባይ ካልገዘገዘብ አልተኛም አይልም። አልገባውም። ሰው ዋሻል ያጅ ምንድነው ማድረግ ያለበት ሲባል ደበቀ ይላል። ያዘው ስናር አሰም በጽድቅ ልክ የሰው ሚስጥር በመደበቅ ሲለካ it's beautiful አረና አርድዬ ደስ አይልም? የዮሴፍ ጽድቁ የተለካው ሚስጥር በመደበቁ ነው። አላደርገውም፣ አልገባኝም፣ ድንግል ትጸንሳ አልገባኝም፣ በቃ ስለዚህ ካልገባኝ በስውር ተዋታለሁ ብሎ ሲያስብ መልአኩ መጣ። ከመንፈስ ቅዱስ ነው የጸነሰቻል። እናወራዋለን ይሄንን ሰው በኢየሱስ ቤተሰብ ላይ ያዕቆብን መጽሐፍ ስለምናይ እናወራዋለን። ከዛ ቤተሰብ ያደጉ ናቸው። ምርጥ ቤተሰብ ሃሌሉያ! ምርጥ ቤተሰብ አሜን፣ ሃሌሉያ! ክብር ለኢየሱስ ይሁን። እንግዲህ let's go back እዚህ ንጉሱ ጋር እንሂድ እና እጁ ደረቀ ይላል አንደኛ ነገሥት ላይ። እጁ ሲደርቅ ምን አለው ንጉሱ? አሁን ሪኮግናይዝ አደረገው። ይሄ የእግዚአብሔር ሰው በጌታ ስሙ፣ በጌታ ስሙ። this is beautiful so ተቀበለው ማለት ነው። ተቀበለውና እንደዚህ ያለው አንተ እግዚአብሔር ሰው ነህ፣ የምትለው ይሆንልሃል፣ ስትጸልይ ይሳካልሃል። እንዲህ ያለው ከኔ ጋር እንሂድና ምግብ እንብላ። አይገርምም? ናና ሄደን እንብላ። ኦ ማይ ጋድ! ታውቃላችሁ፣ ያስከብረናል። መካዳችን ያዋርደናል፣ መጽናታችን ሃሌሉያ የተባልንበት ቦታ ላይ መቆማችን is beautiful guys, so beautiful። እና ቆመ እንዲህ አለ። አየውና ንጉሱ ሰማለው። ንጉሱ በጣም ነው የሚገርመው። ጌታ በጣም ነው የገረመኝ። እንደዚህ አለው በጣም እንዲህ አለ half of your ከቤትህ ግማሹን ብትሰጠኝ ከሀብትህ እያለው አልመጣም ወደ አንተ አለ። ሀብታም ልሆን እንጂ መልእክት ላስተላልፍ ነው የመጣሁት ማለት ነው። is beautiful I have a message እኔ መጣው ዴሊቨር ላደርግ ነው። ሜሴጁን የተላኩትን መልእክት ላቀርብ ነው። ለብልጽግና አይደለም የመጣው። ክብር ሁሉ ሚሽን የናቀዋል። it's beautiful ጭራ የሌለው ነብይ። ክብር ሁሉ ለኢየሱስ ይሁን። ላመጡት ሁሉ የማይደፋ እና ንጉስ ስለሆንክ እኔ አንተን የምከተልበት ምክንያት የለኝም ማለት የመጣሁት እዚህ ተልኬ ነው። ሜሴጅ አለኝ። እንዲህ አይነት የእግዚአብሔር ጀግና ልጆች ይነሱ። ቆረጥ ያሉ አሜን፣ ምንም ጭራ የሌላቸው ክብር ሁሉ ቆፍጠን ያሉ ክብር ሁሉ ለኢየሱስ ይሁን። በላኪው በመልእክታቸው የማይደራደሩ ማለት እና ነገረው። ስማ አለው የቤትን ሀብት እንኳን ብትሰጠኝ አልከተልም ማለት ናና ጠጣ ብላለው። ኖ እግዚአብሔር እንዲህ ብሎኛል፣ አትብላ አትጠጣ፣ እንደውም ማለት በመጣበት መንገድ እንኳን እንዳትመለስ ብሎኛል። ጀግና እና እየሄደ ሳለ ይላል። በጣም ስሙኝ በጌታ እየሄደ ሳለ ደክሞት እትክታካ ዛፍ ስር ቁጭ ብሎ እያለ ለካዛ ሀገር ነብይ አለ። ሌላ ሽማግሌ ነብይ አለ። ኦ ሎርድ ጂሰስ ማለት ቅባቱ ያልተነካበት ግን ስክራች ያለው ማለት ነው። ሂዝ አ ፕሮፌት በቤቴል ነብይ አለ። ኦኬ ነብይ ስለሌለ አይደለም ይሄ ወጣቱ ነብይ የተላከ፣ ያኛው ስለተነካካ ነው። እግዚአብሔር አትብላ አትጠጣ አትንካ ያለው ምድሪቷ ረክሳለች እያለው ነው ያለው። ትዝ ይላችኋል የዳንኤል መጽሐፍ ላይ አንድ ቃል ታገኛላችሁ። አልበላም አለ። ምክንያቱም ደሙ ለኃጢአት ተሰውቶ ስጋውን ደግሞ ማርኬት ላይ ቀርባል። ቆሮንቶስ ላይም እንደዛ ነው አልበላም ያለው ስጋ ስጋው ሄዶ ይበላል፣ ነገስታት ይበሉታል። ምክንያቱም ደሙን ለአጋንን ከሰውት በኋላ። ስለዚህ ምድሪቷ ረክሳል፣ ውሃው ረክሷል፣ ምግቡ ረክሷል። ኤቭሪ ነገሮች ወርሺፕ የሚያደርጉት ጣዖትን ነው እያመለኩ ያሉ። ነብዩን እንዳትነካለው መልእክቱ እግዚአብሔር እገላለሁ በረሃብ እያለው አይደለም፣ ጹምልኝ እያለ ሳይሆን ረክሷል አትንካ እያለው ነው ያለው።
ግን አንድ የተቀላቀለ ነብይ አለ፣ በጣም ረጅም ዘመን የኖረ የት ኖራለሁ ምን አደርጋለሁ የሚል። መኖር ትችላለህ፣ ግን እያምታታ ትኖራለህ። he's a prophet አሳያቸው። he's a prophet ሽማግሌው ነብይ፣ ወጣቱ ነብይ ያልተገራ ትሬን ያልተደረገ ዲሳይፕል ያልተደረገ ነብይ ነው፣ ግን ጀግና ነው፣ ቆራጥም። አንዳንድ ወጣቶች ለዚህ ነው ወጣቶች ላይ ልቤን የሚያመኝ፣ ጀግናዎች ለኢየሱስ ይነሳሉ፣ ብድግ ይላሉ። ግን በጣም በሚያሳዝን ሁኔታ ይሄ ሽማግሌው ነብይ ሄደለት ይላል፣ በተኛበት ቦታ ላይ አየውና አንተ ማን አለው? እግዚአብሔር ሰው ከየት መኔማ ተልኬን የመጣሁት ከይሁዳ እግዚአብሔር ልኮኝ ሰማሁኝ ዝናህን አለው። የምትናገረው ቃል መሬት ላይ ጠብ አይልም፣ ደግሞ ጨካኝ ነህ፣ እንደምንም አይቻለሁ አለው። አዎ እግዚአብሔር ልኮኛል አለው። ሰውየው ስላልበላ እየጠበቀ ያለው የሚበላውን ነገር ነው። በረሃቡ ሰዓት መጣለትና እንዲህ አለው፣ እኔም እላለሁ ከኔ ጋር ወደ ቤት እንሄዳለን ሲለው እግዚአብሔር እንዳትሄድ እንዳትበላ እንዳትጠጣ ብሎኛል። መልእክቱ ምንድነው ብያችኋለሁ? ምድሪቷ ረክሳለች እያለው ነው። ምን ቢለው ጥሩ ነው? ማታ መልአክ ተገለጠልኛል። ወይኔ ወንድሜ የተበላ ነው በዚህ አይደለ? እግዚአብሔርን ጠርተው ሸውደው አራዶች እኮ ነበርን አይደል? በጣም አራዶች፣ የተጨበጨበልን ከተማ ያጨበጨበልን አራዶች ነበርን። መልአክና እግዚአብሔር ተገለጠልን ብለው ሸወዱን፣ ሰማናቸው። በጣም ናርድዬ ከሚያምሽ ነገር ምንድነው? ይሄ ሽማግሌው ነብይ ሲመጣ የተጠቀመው አንድ ነገር ነው። ማታ እግዚአብሔር ልኮኛል፣ አሳይቶኛል፣ መልአክ ልኮ ከኔ ጋር እንድትበላና እንድትጠጣ ብሎ ላከኝ ይላል። ጸሐፊው ሲዘግብ ሲምነው ውሸቱ ነበረ ይለዋል። ወጣቱ ነብይ ለንጉስ ያልተበገረ ለነብይ ተበገረ። ለንጉሱ ሊያታለዋል። ለጥቅም እኮ የንጉሱ ይበልጣል። ለሀብት የንጉሱ ይበልጣል። ለክብር አየር ለመያዝ ከተፈለገ የንጉሱ ግብዣ እኮ ይበልጣል። አየር ትይዥበታል። ንጉስ ጋብዞኝ እኔ ማለት በምድሪቷ ላይ አንድ ሜጀር ዋን ብለ አየር ለመያዝ የሚጠቅመው የንጉሱ ቤት ነው። ይሄ ሰውዬ ግን has a passion, he loved the Lord። ጌታን መታዘዝ ፈልጓል። የተሸወደው በሁለት ነገር ነው። አንደኛ የእግዚአብሔርን ስም ጠራበት፣ እና ሁለተኛ እኔም ነብይ ነኝ። እውነቱ ነው፣ ነብይነቱ እውነቱ ነው። ግን ተመሳስሎ ስለሚኖር ፍሬሽ የሆነ ጥበብ አጥቷል ማለት አጥቷል። እግዚአብሔር የሚፈልገውን ነገር ለማስተላለፍ አቅም አጥቷል። እዛውን ያለው አሬ እንደዛ ይሆናል። ተለይታችሁ ስትወጡ ምድሪቷ ምን ላይ እንዳለች ይገባችሁ። ያዕቆብን ምን ብለው ይስማማሉ? ብዙ ጊዜ በአዲስ ኪዳን ላይ የተነሳ እንደ ብሉ ኪዳን ያለ ነብይ ነው ይሉታል። ቃሎቹ በጣም ኃይለኛ ስለሆነ የኢየሱስን ወንድም ያዕቆብን በጣም ኃይለኛ ነው ይዘው እንደና አሞስ አይነት ነብይ ነው ይሉታል። እንደ ኒው ቴስትመንት እሱ ቃሉ ምድሪቷ ልትሸከሙ አትችልም። እናየዋል። በጣም ከባድ እና እዚህ ጋር ስትመለከቱ ንጉስን አምልጦ መጥቶ ዘራፍ ብሎ በሽማግሌው ነብይ ተያዘ። እኔ እዚህ ጋር ልንገራችሁ በጣም የሚያም ነገር ነው። ለብቻችሁ የሰማችሁት ይበልጣል ያረጀ ነብይ መጥቶን ከሚነግራችሁ። እዚህ ጋር ነው እኮ የሚያም አይደለ? ማንም ነብይ ይምጣ፣ ማንም ሐዋርያ ይምጣ፣ ማንም አገልጋይ መጣ፣ የሰማችሁት አስቀድማችሁ አጥብቃችሁ ያዙ። እግዚአብሔር በጣም ሲመጡ ሲናገረው ለሽማግሌ በጣም እኮ የሚገርመው ሽማግሌው ነብይ እዚህ ጋር የሚገርም ነገር ነግራቸዋል። ይሄ ሽማግሌ ነብይ አየውና እግዚአብሔር እኔ ልኮኛል አለው። ከዛ በኋላ ቁጭ ብሎ እያለ ዞር ብሎ እንደዚህ አለው። ዞር ብሎ አንተ አመፀኛ አለው። ቤቱ ጋብዞት
ቤቱ ጋብዞት እያበላው ልክ ደግሞ ሊከት ሲል ነው አንተ አመፀኛ ከእግዚአብሔር አፍ የወጣውን ቃል ንቀሃልና ብሎ ተነስ ጮህበት ይላል። አይገርም? ጮህበት ይላል። ደነገጠ የወጣት ነብይ፣ በእግዚአብሔር ስም ተሸውዶ የመጣ ነብይ ማለት ሰው ማዳመጥ ያለብህ እዛ ጋር ከእድሜ ብዛት ጴንጤ ነው፣ በእድሜ ብዛት ጌታን ያውቃል፣ በእድሜ ብዛት እኔ ብዙ ነገሮች እግዚአብሔር ተናግሮታል ብለህ አትሸወድ። በእድሜ ብዛት እግዚአብሔር ይበልጣል። ጸጉሩ ከበረዶ ይልቅ ነጭ ነው፣ በጥበብ የተሞላ ነው። ጥያቄው በትክክል ሰምተሃል ወይ ነው። አንዳንዶች ልታምፁ ትፈልጋላችሁ። አዎ ማንንም አልሰማም ምናምን። ለነገሩ ማንንም መስማት ከጀመርክ ከእግዚአብሔር እንደሰማ ያሳውቃል። ከእግዚአብሔር የተቀበሉ ሰዎች ሃምብል ስለሆኑ ከእግዚአብሔር የተቀበሉ ሰዎች አይጣሉ፣ አረጋንት አይደሉም። እውነተኛ ከእግዚአብሔር ድምፅ የተቀበሉ ሰዎች ትሁት ናቸው። መልሳቸው ግን አቋማቸውን ነው የሚያሳይ። ደርሃምብል አንዳንድ ሰዎች እኔ እግዚአብሔር ያለኝን ነው የምሰማው ማንንም አልሰማ ምናምን ይላሉ። ከእግዚአብሔር ይሄ እግዚአብሔር አላለም። ምክንያቱም የእግዚአብሔር ድምፅ ሲመጣ ሃምብል ነው የሚያደርግ፣ ሂዩሚሊቲ አለው። ግን ምንድነው የምትለው? አቋም አይቀየርም፣ ስታንድ አይቀየርም። እሺ ብዙዎቻችን እግዚአብሔር እንደሰማን የምናሳወቀው በር በመዝጋት ነው። ዞር በለን እዛ በማለት እሱ ያሳየው ኢነርጂ የዲመን ነው፣ የእግዚአብሔር አይደለም። ከእግዚአብሔር የሰሙ ሰዎች አቋማቸው እንጂ ኢነርጂያቸው አይቀየርም። አንዳንዶቻችሁ እግዚአብሔር አለኝ ብላችሁ ፊታችሁ ላይ እግዚአብሔር የሚባል ስም ራሱ የጠራችሁ አይመስልም። አረገንት የማትሰሙ ቀንድ ያላችሁ ጭራ ያላችሁ ምናምን በጣም አናኮንዳ ናችሁ። በጣም ነው የምታስፈሩት። ጌታ ከእግዚአብሔር የሰሙ ሰዎች ልባቸው ትሁት ነው፣ አክሽናቸው ጠንካራ ልጅ ና አላደርገውም ማለት አላደርገውም ማለት አላደርገውም ነው የሚሉት። ክብር ሁሉ ምን ምድር ብትናው እንደዚህ ብለው ነው የሚመልሱ። ንጉሥ ሆይ ፈገግ ብሎ ሺህ ዓመት ንገስ። ግን ይገርማል። ላቆምኩ ምስል አንሰግድም። ክብር ሁሉ ለይ ፈገግ ብለው ማለት ነው። ግን የተሰማው ነገር ራስህን ተቀብለህ ለመኖር በአመጽ ስለተዘጋጀ ሰው ሲነካ በአመጽ ነው መልሰው። በጌታ በኢየሱስ ስም እግዚአብሔር ተናግሮኛል ብለህ በጡንቻ ነው ልታሳይ። ያ የእግዚአብሔር ድምፅ አይደለም። ስለዚህ ቆም ብለህ ሰማ። ኦኬ ቲፕ ልስጣችሁ። እግዚአብሔር ለተናገራችሁ ነገር ኮንፈርሜሽን ነው የሚሰጧችሁ የሚመጡ ሰዎች። እዚህ ጋር አንድ በጣም ምርጥ ነገር ልንገራችሁ፣ በጣም ምትጠም ነገር። ኦኬ የሸወደው ማን ነው? ሽማግሌው ነብይ አይደል? እናርዲ አይደል? እግዚአብሔር ላይም አሳምጾታል። ማን? ሽማግሌው ነብይ። እግዚአብሔር ላይ እንዳመፀ የነገረው ማን ነው? ማን? ራሱ አይደል? አሳምጾ ነገረው። ስሙ አሁን እዚህ ጋር በጣም ነው የገረመኝ። እና እግዚአብሔር ልኮኛል ብሎ ዋሽቶት ከሰዓት ደግሞ እውነተኛ ትንቢት ይናገራል። ጠዋት ሐሰተኛ ነው፣ ከሰዓት በኋላ እውነተኛ ነው። ይታያቸዋል። የእግዚአብሔር ወዳጅ ስትሆኑ ሁለቱንም መለየት ትችላላችሁ። ስለዚህ አሁን ሰውየው ጠዋት ላይ ስቶ ከሰዓት ላይ ንስሐ እየገባ ነው። አንተ ግን ሐሰተኛ ነብይ እንዳልክ ትቀጥላለህ። ሐሰተኛው እያልክ መጻፈን ትቀጥላለህ፣ ማማተን ትቀጥላለህ። ሰውየው ከሰዓት ላይ ንስሐ ገብቶ መስመሩን አስተካክሎ ተመለሱ ደግሞ ብሎ መተንበይ ጀምሯል። ተቃዳሱ የሚል ጀምሯል። ጠዋት ላይ አንተ አይደል እንደ ህዝቡን ያዝረከረከው ሲባል ይታያቸዋል። ለካ እኛ የምንከተለው የመምህሩን ድምፅ ነው። ሃሌሉያ ሃሌሉያ። አዎ ከፍሬያቸው ታውቋቸዋላቸው ስላለ ፍሬ ታይም ይጠብቃል። ብሮ ጠዋት ላይ የሳተው ነብይ ከሰዓት ላይ እውነተኛ ሆኖ ቢገኝስ? ስለዚህ ምንድነው ማድረገው? አይ ጊቭ ሂም ታይም። ጀጅመንት ውስጥ ከመግባት በፊት የሚናገረውን ነገር እንደ ልክ በእግዚአብሔር ቃል ማለዳ ላይ ሲሰጥ እንደፈተንኩት ከሰዓት ላይ እውነት ሲናገርም በእግዚአብሔር ቃል ፈተነዋለሁ ማለት ነው። ለሁለቱም ሜጀር የማደርግበት የእግዚአብሔር ቃል ቆመ
በጥላቻ ትሞላና ጧት ሲስት ያየውን ሰውዬ ስትራገም ቆይተ ከሰዓት ላይ እውነት ሲናገርስ ምን ልታመጣ ነው? ስለዚህ ሐሰተኛው አንተ ትሆናለህ ማለት ነው። እሱ ተመልሷል። እግዚአብሔር ሰው ሲያይ ሐሰተኛ እሱ ነው ይላል፣ መረጃ ስላለ። ሰማይ ደግሞ ደም ስላለው አይ ተመልሷል እኮ ይላል። ስለዚህ አንተ በሐሰተኝነት ትቀጥላለህ። የምትሰድቧቸው ሰዎች እመኑኝ ሐሰተኛው ናችሁ የምትቀጥሉት እናንተ ናችሁ። እነሱ አላይመንታችሁን አስተካክለው ጌታው ራራልኝ ብለዋል። ለዚህ ነው ያልተገራው ነብይ ያልኳችሁ። እማያውቅ ያላስተዋለው እኔ እዚህ ጋር በጣም ነው የተማርኩት። አንዳንዱን 10 ዓመት ሆኛል መሳደብ ከጀመርኩ ሐሰተኛ እያልኩ ማለት ሰውዬው ተመልሶ እኮ ከጌታ ጋር ቆሟል። ሐሰተኛ ያልኩበትን ያንን የለካውበትን የእግዚአብሔር ቃል እሱ ደሲም ነገር ይዤ መቀጠል አለብኝ ማለት ነው። ደሲም ነገር ልክ ለአንድ ሰው ሐሰተኝነት የእግዚአብሔር ቃል ሆነ መለካችሁ ከእንደገና መነሳቱንም እውነተኝነቱንም በዛ መለካት መቻል አለብን ማለት ጋይስ። አያሳዝን? ይሄ ወጣት ነብይ በጣም ልቤን ነካኝ። ጀጅመንቱን ልንገራችሁ እና መጽሐፉ ሲናገር ነገረው። በነገራችን ላይ ይህን ወጣት ነብይ አላስተዋለም። ናርድዬ እዩ ቁጭ ብሎ የበላው ምግቡን አልለቀቀውም። ቁጥር ከ18 ጀምሮ 18 ይስሙ 18 ከ13 ጀምሬ ነው ምዕራፍ 13 ቁጥር 18 ኦኬ። አንደኛ ነገር እኔ ደግሞ እንደ አንተ ነብይ ነኝ፣ መልአክም እንጀራ ይበላ ዘንድ ውሃም ይጠጣ ዘንድ ከአንተ ጋር ወደ ቤት መልሰው ብሎ በእግዚአብሔር ቃል ተናገረኝ አለው። ዋሽቶም ተናገረው። ከእርሱም ጋር ተመለሰ፣ በቤቱም እንጀራ በላ ውሃም ጠጣ። በማዕድም ተቀምጠው ሳሉ የእግዚአብሔር ቃል ወደ መለሰው ነብይ መጣ። ከይሁዳም ወደ ማን ይመጣለት አለ? ቃሉ ይመጣለት ወደ መለሰው ነብይ አስቶ ወደ መለሰው ነብይ ይመጣ። ቁጭ ብለው እዛው ማዕዱ ላይ ማለት ኦ ሎርድ። እሺ ወደ እግዚአብሔር ሰው መጣ። ወደ እግዚአብሔር ሰው እግዚአብሔር እንዲህ ይላል፣ በእግዚአብሔር አፍ ላይ አምፀሃልና። ያሳመፀው ማን ነው? ራሱን ያሳመፀው መልሶ ምን እያለው ነው? አምፀሃልና እያለው ነው። ጌታው ጆሮአችንን ክፈተው በኢየሱስ ስም ስልጣን። ጌታው ጆሮአችንን ክፈተው በኢየሱስ ስም ስልጣን። ጧት ያመፀ ነብይ ከሰዓት ላይ ተመልሶ እውነተኛ ነብይ ነው እና ቁጭ ብለህ አንተ እዚህ የተለያየ አጠር ረዘም ያለ ምናምን ቪዲዮ ስራ። ተመልሶ ሰውየው አንተ ታመ፣ ህሊና ታሙ፣ ልቡ ታመ። ሰዎች ላይ ቂም የያዛችሁ ሰዎች የሆነ ጊዜ ሲሳሳት አይታችሁ የሆነ ጊዜ ሰዎችን እያያችሁ በሰዎች ላይ ቋጥራችሁ ያላችሁ ማለት ነው። ዲኖ ዳት በጣም ብዙ የእግዚአብሔር እውነቶች እንዳመለጡ። ባመፀው ሰው መልእክት ተልኮልህ ቢሆንስ? በጎዳ ባሳተ ሰው መልእክት ልኮልህ ቢሆንስ? ዋው አይደል? በነዛ ሰዎች በናካቸው ሰዎች ተዝረከረኩ በምትላቸው ሰዎች ምን አይነት ክፉ ነው ባልካቸው ሰዎች እግዚአብሔር ዩሲ እኛ ጥላቻውና ህመሙ ልባችንን ስለቋጠረው እግዚአብሔር የሚያመጣውን ድምፅ መለየትና መስማት አቅቶናል። አገሩ ነብይነቱን እንኳን አልወሰደበት። ስሙኝ፣ ሲቀጥል ተናገረውና ነብዩ ይላል። እሺ ምን ይላል? ቀጥ እግዚአብሔር እንዲህ ይላል፣ በእግዚአብሔር አፍ ላይ አምፀሃልና
አምላክህም እግዚአብሔር ያዘዘህን ትእዛዝ አልጠበክምና ተመልሰህም እንጀራ አትብላ ውሃም አትጠጣ ባለህ ስፍራ እንጀራ በልተሃልና ውሃም ጠጥተሃልና ሬሳ ወደ አባቶችህ መቃብር አይደርስም ብሎ ጮኸ። ምን አለ? ሬሳ ወደ አባቶች መቃብር አይደርስም ብሎ ጮኸ። ማይ ጋድ! የጧቱ ሐሰተኛ ነብይ አሁን እውነተኛው ነው ተገለጠ። ፕሮፌሲው እንደወጣ ነው ሀፕን ያደረገው። ጋይ ሲወጣ አንበሳ መንገድ ላይ ጠበቀው መታውና ይለ በጣም ያስደነግጥ ነገር አንበሳው መጥቶት ከገደሉ በኋላ አህያውን አልበላው ሬሳውንም አልበላው፣ አንበሳው ቆሟል። ይሄ የሚያሳየው የእግዚአብሔርን ፍርድ ነው። መልእክቱ ለቤቴልምም ነው። አራራም እያለ ነው እግዚአብሔር። ግን አይታችኋል፣ ቆመ፣ አንበሳው አልበላም። ለካ አንበሳው ለመብላት አልተላከም ሊቀጣ እንጂ ርቦት አይደለም የገደለው ተልኮ እንጂ። ምክንያቱም መጥቶ ሬሳውን እስኪወስድ ድረስ ቆሞ እየጠበቀው ነው ያለው። ከተማ ሁሉ ተናወጠች። ከተማ ሁሉ ምንድነው ሲባል አንበሳው አልበላም። ማንን? ሬሳውን። አህያው አይበላም፣ አልበላው እና ምን ሆኖ ቆሞ እየጠበቀ ነው ያለው። the judgment has come እያለው ነው ያለው ምድሪቱ አለ። የሚያሳዝን ነገር ልንገራችሁ። ተነስቶ አልቅሶ ቀበረው ይላል። አንዳንድ ሰዎች አሉ እነሱ ይውላችሁ እንደው በጌታችን ስሙኝ የናንተን ኃጢያት ከነሱ ጋር አትለኩ። እነሱ ዘመናት ሁሉ እየሰሩ እያመጹ እየገደሉ ይቀጥላሉ። አንድ ቢሳሳት ገደለው። አገርም ናርዲ አንድ ቢሳሳት ይሄኛው ነብይ ጧት እሱ እኮ አልሞት ለሱን አንበሳ ለምን አልመታው? ይሄኛውን ሽማግሌውን ነብይ እንዴት አላስገደለውም? እግዚአብሔር እንዴት ፍርድ አላመጣበት? አሁን እኛ የምንለካው ይሄን ነው ችግራችን። ኦኬ እንትና ያመፀ ነው፣ እንትና ከባድ ነገር ውስጥ ገብቶ ስቲል ላይፉ ኤግዚስት አድርጓል። ይሄኛውን ደግሞ አንበሳ መጥቶ ሰብሮታል። ማን ያለ የኛ መሰዊያ የሚታደሰው ለኛ ነው፣ ለኛ ነው የሚታደሰው። እና ፍትህ አልባ ነው ወይ እግዚአብሔር ይሄንን ያደረገው? እንድትያደርግሻል ምን አይነት አመጽ ውስጥ ነው ያለው? የሰውዬ እያሳተ ይኖራል። ወጣት በተነሳ ቁጥር እየቀሰፈ ይኖራል እያሳታቸው። ጧት መልሶ ይመታቸዋል፣ ከሰዓት ላይ ደግሞ መልሶ ያስመታቸዋል። በእግዚአብሔር እድሜው እንደው እድሜ ጠግቦ ነው የሚሞተው የሰውዬ። እንደዚህ ያለ እኔ ስሞት አለ ሲናዘዝ ስታነቢው እኔ ስሞት ከዚህ ሰውዬ አጠገብ ቅበሩኝ ብሎ ነው የሞተው። ባሳትኩትና ባስገደልኩት አጠገብ አይጸጸቱም ሁላ። this is the most messy የሆነው ነገር ይሄ ነው። እና እግዚአብሔር ወይ ለምንድን ነው እንዲህ ያላደረገው? አንዳንዶች ገና ወደቁ ስትል አንተ ተመተል፣ ሌላው የፈለገውን እያደረገ እድሜው ይቀጥላል፣ እድሜው ይበዛል። ምንድነው ጌታ አመፀኛ ይጨመርለት። the best ሚኒስተር ሆኖ ይቀጥላል፣ ይሳካለታል፣ ይከናወንለታል። ይሄ ገና አንድ ስህተት እኮ ነው የሰራው። ገና አንድ ስህተት ምግብ በመብላት እኮ ደግሞ እግዚአብሔር ይሄኛውን ያውም ወጣት እኮ ነው። ምን አለ ሽማግሌው ቢሞት አይሻልም? ለእድሜ እናንተዬ ሽማግሌው ነብይ ቢሞት አይሻልም ወይ ከወጣቱ? እሱ እኮ ጨርሷል። እግዚአብሔር መልእክቱን ነው የሚያየው፣ እድሜውን አይደለም። the message ጌታው ምህረት አድርግልን በኢየሱስ ጌታው ራራልን፣ በጌታ በኢየሱስ ስም ራራልን። ጌታው ምህረት አድርግልን እባክህ በኢየሱስ ስም ስልጣን። ጌታው ራራልን፣ ምህረት አድርግልን በኢየሱስ ስም። ጌታው ራራልን በኢየሱስ ስም። ጌታው ራራልን፣ ምህረት አድርግልን። ጌታው ራራልን በኢየሱስ ስም፣ ምህረት አድርግልን። ጌታው ራራልን፣ ጌታው በኢየሱስ አትለኩ። ከማንም ጋር ቅዱሳን አትለኩ። የእንትና ኃጢአት ለምንድን ነው እግዚአብሔር ያልመታው ለምን መታውን አትበሉ። ይሄንን ሁለት ሽማግሌው ነብይ አስቶ እድሜው ተጨምሮለታል። አንድ ስተት ሰርቶ ተቀስፏል ከዚህ ምድር። እባካችሁ ሁለት ሌላ ነገር ተማሩ፣ በጣም ተማሩ። ጠዋት ይመለስና
ከሰዓት እናንተን ስተተኛ ያደርጋችኋል። ጌታው በክርስቶስ ደም ልባችንን እጠብ። ልቤ እንቀጠቀጠ። ለዚህ ነው ትሬን እኔ አልኩኝ ያልተገራ ወጣት ነቢይ የማያውቅ ያላስተዋለ የሱን በጣም የሚገርም አኖይንቲንግ ነው የተመለከተው። የሚገርም ካፓሲቲ፣ የሚገርም ጭካኔ፣ የሚገርም ስብዕና ያለው ነቢይ፣ ነገር ግን በእግዚአብሔር ስም የሚሸወድ አገሩን ናርድ ጌታ ሲባል ልቡ እንትን ውልቅ ይላል። ጥቅም ሲመጣ ዞር በል፣ ምንም ኃጢአት አይመን፣ ዞር በሉ ነው የሚለው ጀግናው ነቢይ። በሽማግሌ ነቢይ ተሸወደ። ጋይስ የፈለገ የጽድቅ አቋም ቢኖራችሁ እግዚአብሔር ዊዝደም ይስጣችሁ። ልባርካችሁ። እግዚአብሔር በጥበብ ይሙላችሁ። በመለየት መንፈስ እግዚአብሔር ይሙላችሁ። በጌታ በኢየሱስ ስም ጌታ ጌታ የሚል ኢየሱስ ኢየሱስ የሚል እንዳይሸውዳችሁ። አሜን። በጌታ በኢየሱስ ስም እግዚአብሔር አይኖቻችንን ይክፈተው። እግዚአብሔር ጆሮቻችንን ይክፈተው። ሃሌሉያ። ለንጉሥ አልበገር ያለ የእግዚአብሔርን ስም ጠርቶ ሸወደው። ጌታ እለምንሃለሁ ሕዝብህን እንዳላስት ጌታ ሆይ ያንተን ስም ጠርቼ ጌታ እለምንሃለሁ የኔን እንባ አይተው ሰው እንዳይሸወድ ጌታ ሆይ ጥበብና ማስተዋል አንተን መፍራት እንድትሰጠን ጌታ ሆይ እንድትገዛን ጌታ ሆይ እንዳናስት እኛ አገልጋዮች ጌታ ሆይ በኢየሱስ ስም በስም እንዳናስት በኢየሱስ ስም ጸልያለሁ። እንጂ ሰስኔም ጌታ ሆይ አንተን መውደዳችንን እግዚአብሔር ጠላት እንዳይጠቀም እግዚአብሔር በኢየሱስ ስም እማጸናሃለሁ። ጌታ ሆይ በኢየሱስ ስም እማጸናሃለሁ። ጌታ ሆይ በኢየሱስ ስም እማጸናሃለሁ። ለአካልህ መሰበር ምክንያት እንዳንሆን በኢየሱስ ስም እጸልያለሁ። ጌታ ሆይ በኢየሱስ ስም እዚህ ውስጥ ያሉትን አገልጋዮች ሁሉ ጸልያለሁ። ጌታ ሆይ በስምህ ዲሲቭ እንዳናደርጋቸው ጌታ በእውነት ለብዙ ለአመፅ እምቢ ብለው ማይ ጋድ በእውነት በብዙ ነገር እምቢ ብለው ጨክነው የመጡ ኢየሱስ ሲባሉ እየተሸነፉ ያሉ ሰዎች አሉ። ዓለም ላይ አራዳ የሆኑ ሰዎች ኢየሱስ ብለን ሸወር ናቸው። የጌታን ስም ጠርተን በእውነት በቃ ምንም የማይነቃነቁ ብልጥ የሆኑ ስማርት የሆኑ በጣም የመጨረሻ ኢንተሌክቹዋል የሆኑ ሰዎች ጌታ ቤት ሲመጡ ተሸወዱ። በጌታ ስም ተበሉ፣ ተገፈፉ። ጌታው ማረን፣ ጌታው ማረን። በኢየሱስ እለምንሃለሁ ማረን። ጌታው እባክህ ጌታ ሆይ እባክህ ጌታ እባክህ ጌታ ሆይ በኢየሱስ ስም እለምንሃለሁ። እንማጸንሃለን ስለ ስምህ ስትል ቀድሰን በስምህ ዲሲቭ እንዳናደርግ ያ በእውነት አንዳንዴ እውነት ይኸውላችሁ መድረክ ላይ ቆሜ ከታች ስመለቅ አይ ሲ the most smartest people ቸርች ውስጥ መጨረሻ ግን ኢየሱስ ስላለን ትውት ሆነው አዳምጠው የጌታን ስም ስለጠራን በእውነት አገልጋዮች እዚህ ውስጥ ምሰሙኝ እድል ስለሰጠን ነው። ይበልጡናል አሉን ይበልጡን ሰዎች የሰራዊት ጌታ እግዚአብሔር ስንል የዋህ ሆነውልን ስስብልታቸው ሆኖ የጌታ ስም ስንቱን ዲሲቭ አደረገ። አንሳን እግዚአብሔር ጌታ ይራራልን። በእውነት ሸውደናል፣ ተሸውደናል። የጌታን ስም በመጥራት ጌታ ይራራልን። ቅዱሳን እግዚአብሔር ይራራልን። ልባችን ዳዊት እንዳለ የልቤ ሐሳብ የአንደበቴ ቃል በፊት የተወደደ ይሁን። ጌታው በኢየሱስ ደም ምሕረት በእኛ ላይ ይብዛ። እጠበን ጌታ በእውነት እግዚአብሔር ይጠበን እና በእግዚአብሔር ስም እባካችሁ አንበሳቱ አገልጋዮች በተለይ አብራችሁ የምታገለግሉ
በስመ ዴሊቨረንስ፣ በስመ ጸሎት፣ በስመ ምክር፣ በስመ እግዚአብሔር ሰው ህዝቡ ላይ አናምጽበት። ጌታ እንደዚህ አለኝ የዛሬ 2 ወር ባሪያዎቼ ጨካኝ ሆኑብኝ አለኝ። ርህራሄ ከልባችሁ ጠፋ። ጌታ ጨካኝ ሆኑብኝ። የርህራሄ አምላክ የመጽናናት አባት ልባችንን ይንካ። በእውነት ጌታ ይመስገን። ይህን ባላንስ ማድረግ ፈልጋለሁ። አገልጋዮች አንዳንዴ ጨካኝ የሆኑት የህዝቡም ደግሞ ጭካኔ ነው። ህዝቡ ችግሩን እንጂ የአገልጋዩ ሰው መሆኑንም ይረሳል። እንረሳለን እርስ በርስ። እውነት እናንተም ህዝቡ አገልጋዩ ሰው ልጆች እንዳሉት ቤት እንዳለው ትዳር እንደሚደክም እኛም እንረሳለን። እነሱም ደግሞ የተሰጣቸውን አድቫንቴጅ ይጠቀማሉ። መካከል ላይ ጦርነት ቤት ሆነ ማለት ነው። we are the body እኮ ጋይስ፣ አካል ነን፣ አንዱ ለአንዱ የሚያስፈልግ። ርህራሄ እንድንሞላ የእግዚአብሔር ቃል ያዘናል። ህዝቡም ለአገልጋዮቹ የሚራራበት፣ ለካህናቶቹ፣ ካህናቶቹም ለህዝቡ የሚራራ፣ እግዚአብሔር ብቻ አንደኛ የሚሆንበት we have to do that። በእውነት እኔ ብዬ አውቃለሁ እኔ አያዝኑልኝም ወይ ብዬ አውቃለሁ። በጣም አመቻችሁ አውቃለሁ በጣም። ከዛ ደግሞ ሳይ ደግሞ ሲመር ስቆጣ እግዚአብሔር ሆይ ፈውሰን እላለሁ። we need mercy ሃሌሉያ። የእግዚአብሔር ምህረት ያስፈልገናል ጋይስ። የእግዚአብሔር ርህራሄ ያስፈልገናል። 3 ነገር ተናግሬ ልጨርስ። አንደኛ የሰማችሁትን ድምፅ፣ የእግዚአብሔርን ድምፅ ሰው ኮንፈርም እንዲያደርጋችሁ እንጂ እንዲበጠብጣችሁ አትፍቀዱለት። ሁለተኛ ስሙን በደንብ አድርጋችሁ በእውነት አትፍቀዱለት። ትሬን ሁኑ፣ ሁልጊዜ ዲሳይፕል ሁኑ። ዲሳይፕል ያለመደረግ ውጤቱ ሽማግሌ ሰው መጥቶ ያታላችኋል። ሰው ሁልጊዜ ለመማር ዝግጁ ሁኑ። ትሬን ሁኑ። ትሬን ያለመደረጉ ዲሳይፕል ያልተደረገ ወጣቱ ነቢይ በሽማግሌ ተታሏል። ስለዚህ ሜንቶር የሚያደርጋችሁ ሰው፣ የሚያዳምጣችሁ ሰው ለምን በአመት አንዴ አይሆንም? ሰው ፈልጉ። ቢ አንደር ሰሚሽን ውስጥ መሆናችሁ 2 ነገር ይጠቅማችኋል። አንደኛ ሽማግሌ አይሸውዳችሁ፣ ሁለተኛ ትሁት ትሆናላችሁ። ሰው በተአምር ያለ ሜንቶርሺፕ አትንቀሳቀሱ። ሶስተኛ ጠዋት የሳተውን ከሰዓትም ስቷል ብላችሁ እንዳትጠብቁ። ብሮ ተነስቶ ሊሆን ይችላል፣ አንተ ስህተተኛው ነህ እንዳትቀር። እዚህ ጋር ላቁም። በቃ ታባር ናርዲ ሰላም። እሺ